አዎ ግን ውሻይቱን ማለት ነው በጣም ራሱ እንደዚህ የሚሆን አልመሰለኝም። ውሻይቱም አንዴ መጣሽብኝ አዛ ተመለሽ አልኳት ተመለሰች። አዛ ደግሞ እንደገና መጣሽብኝ። አዛም እንደገና ራሱ ውድድር የሚያስረወጡት አዘጋጆቹ አወጧት። እንደገና ደግሞ መጣሽብኝ አዛ ብዙውን ጊዜ በቃ የሩጫያን ወድ ነው ያጠፋሽብኝ ብዬ አስባለሁ። ሩጫው ፈታኙ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር ነው። የሚያሸንፍ ወርቅ አንገቱ ላይ ይጠለቅለታል። ረብጣ ዶላር በኪሱ ውስጥ ያጭቃል። ክብሩም ከፍ ያለ ነው። አትሌቶች ይሄንን ድል ለማሳካት የሩጫ ቦታቸውን ይዘዋል። ከነዚያ መካከል አንድ መልከ-መልካም ወጣት አትሌት ሰውነቱን ያሟሙቃል። ሩጫው ሲጠናቀቅ ወርቁን እንደሚያጠልቅ እርግጠኛ ሆኗል። አትሌቱ ደረት ላይ ሙሌ ዋሲውን የሚል ስም በጉልህ ተጽፏል። ሩጫው ተጀመረ። ድህነትን በሩጫ አመለጥኩ ይላል አባባሉ የአትሌቶች ነው። ኢትዮጵያውያን አትሌቶች በሩጫ ሰፊ የሆነ እንጀራቸውን አግኝተውበታል። ከድህነት አምልጠውበታል። የሯጭ ግን እድለኛ አልነበረም። እንኳን ከድህነት ይቅርና እግሮቹ ከተናካሽ ውሻ ሊያስመልጡት አልቻሉም። የሆነው በታሪክ አጋጣሚ ነው። ይሄንን የዓለም መነጋገሪያ ሆኖ የሰነበተውን ጉዳይ ዛሬ ልንነግራችሁ ወደናል። ሁሉ ስፖርቶችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከኛ ጋር ቤተሰብ መሆን ትችላላችሁ። በሩጫው ዓለም ትንግርት የሆነውን ጉዳይ እንዲህ እንጀምራለን። ቦታው ህንድ ነው። ቤላጉሩ በተካሄደ የ10 ኪሎ ሜትር የሩጫ ውድድር ላይ የተሳተፈ ኢትዮጵያዊ ነው። እንዲያውም እየመራው ነበር ይላል። ምን ዋጋ አለው? ከየት እንደመጣ ያልታወቀ ውሻ ወደ መሮጫው መንገድ ገባ። እያሳደደ ሲነክሰው በቀጥታ ዓለም ይሄንን ጉድ ተመለከተ። ውድድሩን በሰፊ ልዩነት ይመራ የነበረው ሙሌ በድንገት በተከሰተ ባለቤት አልባ ውሻ እያሯሯጠው የማሸነፍ ህልሙ ተበላሸበት። 9ኛ ሆኖ ውድድሩን አጠናቀቀ። በእጁ ሊገባ ደቂቃዎች ብቻ የቀሩት 450,000 ብር አይኑ እያየ ለሌላ አትሌት ተሰጠ። በማራቶንና ግማሽ ማራቶን ተወዳዳሪነቱ የሚታወቀው ሙሌ ዋሲሁን በእለቱ ስለገጠመው ነገር አስተያየቱን ሰጥቶ ነበር። ውድድሩን ለብቻዬ እየመራው በነበረበት ሰዓት የገጠመኝ ነገር ውጤቴን አስተጋግሎብኛል። አቅጣጫዬን ስቼ በነበረበት አኳኋን ውሻው ከጎኔ እየሄደ በነበረበት ጊዜ በአካባቢው የነበሩ ሰዎች ቢያባረሩትም በድጋሜ መጥቶ ያቋርጠኝ ነበር። አለፍኩት፣ ሸሸውት ሲል ይከተለኝ ነበር። አንድ ነገር ግን እርግጠኛ ነኝ፣ ውሻው አንዳችም አልነከሰኝም፣ ግን አስደንግጦኛል ሲል የወቅቱን ድንጋጤ ተናግሮም ነበር። ከዛ በኋላ ወደ ትክክለኛው መስመሩ ገብቶ አትሌቱ መፈትለክ ጀመረ። ግን ረፍዶ ነበር። ከፊቱ የነበሩ አትሌቶች የትና የት ተፈትልከዋል። በመጨረሻም 9ኛ ሆኖ ውድድሩን አጠናቀቀ። ይህ መጥፎ አጋጣሚ በሙሌ ላይ የተፈጠረ ጉዳይ ነው። ከዛ በፊትም አንድ ጉዳይ ገጥሞት ነበር። ችግር የማያጣው ሙሌ ጓቲማላ በተደረገ ውድድር ላይ ወደቀ። በመነሳት 4ኛ ሆኖ አጠናቀቀው። ወድቆ መነሳት፣ በውሻ ተባሮ ማሸነፍ እንዲሁም ክብርን ማስጠበቅ ቢመኝም በአንደኛው ውድድር 9ኛ በሌላኛው ውድድር 4ኛ ሆኖ መጨረስ የሱ እጣ ፈንታ ሆኖ የቆየ ይመስላል። በወቅቱ ውድድሩን ያዘጋጁት አካላቶች ተጠየቁ። እንደ ውድድር አዘጋጅ የዚህ አይነቱን ነገር ልንቆጣጠር የማንችለው ነው፣ እኛም ለሚመለከተው አካል ያነሳነው ጥያቄ ነው ሲሉ ተናግረው ነበር። ውድድሩን ቢያሸንፍ ኖሮ $23,000 ያገኝ የነበረው ሙሌ ዋሲሁን 9ኛ ሆኖ ማጠናቀቁ ብዙዎችን ያስገረመ ጉዳይ ነው። በዚህ ውድድር ላይ $1,500 ሽልማቱንም ይዞ ወደ ሀገሩ መመለስ ችሏል። የስፖርተኛ በታሪክ ምዕራፍ ሁሌም ይወሳል። አሁን የታለ ብላችሁ ተጠይቁት ይሆናል። ስለ ታሪኩም ማወቅ ትሹ ይሆናል። እኛም እንነግራችኋለን።
ሙሌ ዋሲሁን ከ3 ወንድሞቹና 3 እህቶቹ ጋር በደሳሳ የገበሬ ቤት ነው ተወልዶ ያደገው። በ400 ሜትርና በ800 ሜትር አትሌትነቱ ይታወቅ ነበር። ከዛ በኋላ በረጅም ርቀት የሩጫ ውድድሮች ላይ ስኬቶችን ማስመዝገብ ችሏል። እንደ አውሮፓውያን ዘመን አቆጣጠር በ2013 በግማሽ ማራቶን ተወዳደረ። 60 ደቂቃ ከ35 ሰከንድ በማስመዝገብ አቅም ያለው አትሌት መሆኑን አሳየ። በሚቀጥለው አመት በፓሪስ የግማሽ ማራቶንን ሮጠ። 60 ደቂቃ ከ08 ሰከንድ በመግባት የራሱን ሰዓት ማሻሻል ቻለ። እድለቢስ አትሌት የሚሰኘው ሙሌ አሁንም ሮጠ። 2016 ካልዲፍ ላይ በተካሄደ የግማሽ ማራቶን ሻምፒዮና የኢትዮጵያ ብሔራዊ ቡድንን ወክሎ ተሳተፈ። 61 ደቂቃ ከ11 ሰከንድ የገባበት ሰዓት ሆኖ ተመዘገበለት። የ2017ን የዱባይ ማራቶንን እናስታውሳችሁ። 2 ሰዓት ከ06 ደቂቃ ከ46 ሰከንድ የሩጫ ሜዳሊያውን ለማጥለቅ የፈጀበት ጊዜ ሆኖ ተመዝግቧል። በአምስተርዳምም ሮጠ። የወርቅ ሜዳሊያውን የግሉ አደረገ። ሙሌ ትልልቅ ውድድሮችን በመሮጥ ይታወቃል። የባርሴሎናውን የግማሽ ማራቶን ውድድር እዚህ ጋር መጥቀስ ግድ ይለናል። 59 ደቂቃ ከ44 ሰከንድ የገባበት ጀግንነቱን ያስመሰከረበት ግማሽ ማራቶንን በራሱ ተይዞ የነበረውን ድንቅ ሪከርድ ዳግም ያሻሻለበት ጊዜ ሆኖ ተመዘገበለት። 2019 የለንደን ማራቶን ላይ ይህ አትሌት ድጋሚ መጣ። አሁንም አሸናፊነት ከሱ ጋር ሆነ። 42 ኪሎ ሜትርን ፉት ለማለት ደግሞ የፈጀበት 2 ሰዓት ከ03 ደቂቃ ከ16 ማይክሮ ሰከንድ ሆኖ ተመዘገበለት። እዚህ ጋር ሰዓቱን እንመልከት። በዓለማችን ላይ ተመዝግበው ከነበሩት ፈጣን ሰዓቶች 7ኛ ደረጃ ላይ እንዲቀመጥ አስቻለው። ከአንድ አመት በኋላ ሙሌ አሁንም ሩጫውን ገፋበት። በካምሃል ግማሽ ማራቶን ውድድር ላይ 3ኛ ሆኖ ውድድሩን አጠናቀቀ። ሙሌ ለመሮጥ ያነሳሳው የሀገሩ ልጅ የኦሎምፒክ ፈርጡ ቀነኒሳ በቀለ እንደሆነ ይመሰክራል። ሙሌ ድንቅ አትሌት ነው። ሙሌ አወዛጋቢ አትሌት ነው። ሙሌ በፈተናዎች ውስጥ አልፎ ለድል የሚበቃ አትሌት ነው። ሙሌ ወደቀ ሲሉት የሚነሳ አትሌት ነው እያሉ የሚያቆት ሁሉ ይመሰክሩለታል። ኦሎምፒክ ላይ መሮጥ ህልሙ ነው። የዓለም ሻምፒዮና ላይ እንዲሳካለት የዘወትር ጸሎቱ ብቻ ሳይሆን የልምምድ ትጋቱም ያንን ያሳያል። ሙሌ ዋሲሁን ዓለም የሚያቀው በአሸናፊነቱ ብቻ ሳይሆን በአሸናፊነት ለማጠናቀቅ በተቃረበበት ሰከንድ ላይ በሚገጥመው አደጋ ጭምር ነው። አትሌት ሙሌ ዋሲሁን በህንድ ባንጎሊር በተደረገ የ10 ኪሎ ሜትር ፉክክር ጥሩ ሮጦ የማሸነፍ ግምትንም አግኝቶ ድንገት ሳይታሰብ በከልካላ ውሻ ከህልሙ ተደናቅፏል። ይሄን ጊዜ ዓለም አንድ ነገር ጠየቀ። ለአትሌቱ የሚከራከርለት ማን ነው? ለዚህ አትሌት ውጤት ማጣት ተጠያቂው ማን ነው? አዘጋጆስ የሚጠየቀው እንዴት ነው? ማናጀሮስ የሚጠበቅበት ጉዳይ አይኖርም ወይ ብሎ ጠየቀ። ጉዳዩን ግን ተከታትሎ ያስፈጸመ አንድም ሰው አልነበረም። ሙሌ በኢትዮጵያ ሻምፒዮና በ10,000 ሜትር ሮጦ ፈጣን ሰዓት አስመዝግቦ ያውም የሀገሩ ልጆች አስከትሎ በገባበት ውድድር የሩጫ ዓለምን አንድ ብሎ ጀምሮ በዓለም ላይ በተደረጉ የግማሽ ማራቶንና የማራቶን ውድድሮች ላይ መሳተፍ ችሏል። መሳተፍ ብቻም አይደለም፣ የጥሩ ሰዓት ባለቤት ሆኖ የሚያጠናቅቅ አትሌት ለመሆንም በቅቷል። ለዚህ ደግሞ የማሳያው የአምስተርዳም ማራቶን ነው። በአምስተርዳም ማራቶን በኬንያዊው አትሌት የቦታው ሪከርድ በተሰበረበት ጊዜ ሙሌ ዋሲሁን ፈጣን ሰዓት መሮጥ የቻለ ድንቅ የሀገራችን ፈርጥ ነው።
2 ሰዓት ከ05 ደቂቃ ከ38 ሰከንድ የገባበት ሰዓት ሆኖ ተመዝግቦለታል። ሞሌ አሁን ኢንተርናሽናል ውድድሮችን የሚያደርግበት የበሰለ እድሜ ላይ ይገኛል። ከትራክ ውድድሮች ወጥቶ በጎዳና ላይ ሩጫዎች ራሱን አቅሙን ካሳየ በኋላ የሚያቆመው አልተገኘም። የሙሌ ቀጣይ መዳረሻ ኦሎምፒክ ይሆናል ተብሎ እየተገመተ ነው። ለኦሎምፒክ የሚያበቃውን ምርጥ ሰዓቶችን ለማምጣትም ጥረት እያደረገ ነው። ስለ ሙሌ ይህንን ነገርናችሁ። እናንተ እነማንን ታስታውሳላችሁ? በሩጫው ዓለም የማይረሱ ትዝታዎችን ለራሳቸውና ለሀገራቸው እንዲሁም ለዓለም ያበረከቱ በርካታ አትሌቶች አሉ። እኛ ዛሬ ስለ ሙሌ ዋሲሁን ነገርናችሁ። ስለማን መስማት ትሻላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። በፈተና ውስጥ አልፎ ያለፈው ሙሌ ግን ጀግና ነው ብለናል። እናንተስ ምን ትላላችሁ? አበቃን።